በዚህ በወደብ ጉዳይ ላይ ትንሽ ጎንተል ማድረግ ጦርነት የሚያዋጣ ይመስላል። የሰዎች መሰደድ፣ ኢኮኖሚያዊ ነጻነት፣ የተለያዩ መፈናቀሎች አሉ። በዲፕሎማሲ ነገሮችን የመፍታት እርምጃቸው ደካማ ነው። ሶስተኛ አካላት የሁለቱን መጣላት የሚፈልጉ አሉ። ከአዲስ አበባ ውጭ ብዙ ሀገራት ግዛቶቹን ማስተዳደር እየተሳነው ያለ ኢትዮጵያ ህዝብ አለቀ፣ የኤርትራ ህዝብ አለቀ፣ ተቸገረ፣ ተሰደደ፣ ባህር በላው። ጠቅላይ ሚኒስትር መለስ ዜናዊ አነጋገር ወደብ ሸቀጥ ነው፣ ገዝተን ከማንም እንጠቀማለን። ዋስትና እያበጀን ነው ለጋራ እልቂት ነው። አሜሪካውያን በብዛት ምርት ሸጡና ካናዳ የምትገዛው ያንሳል። ሲግኒፊካንት ማጆሪቲው አብዛኛው የአሜሪካ ህዝብ አይደግፈው። አሜሪካ የሚመጣውን ውሳኔ ታሪፍ ውሳኔ እንደሚደረግ ሰምተናል። ምናልባት የፕሪልቱን ፕሬዚዳንት ትራምፕ በዛ እርምጃ ላይ ሄዱ ይችላሉ የሚል ግምት አለኝ። ጤና ይስጥልኝ ተመልካቾቻችን፣ እንደምን ሰንብታችኋል? ብርሃን ቴሌቪዥን በየሳምንቱ ይዘንላችሁ የምንቀርበውን የእንግዳችን ፕሮግራም አሁንም ጀምረናል። በቅድሚያ የብርሃን ቴሌቪዥንን እንግዲህ እንደተለመደው ሰብስክራይብ፣ ላይክ፣ ሼር አድርጉ። እንግዳችንም እዚህ አጠገቤ በዚህ በቶሮንቶ ፒኤችዲ ተማሪ የሆነውን አቶ ዘሪሁንን ይዤው ቀርቤያለሁ። በተለያዩ ጉዳዮች ላይ እንነጋገራለን። ዘሪሁን ያው ጓደኛ ስለሆን አንተ እያልኩ ነው የማወራው። በእርግጠኝነት ቅር አይልህም። እንኳን ደህና መጣ። ለጊዜ ከልብ አመሰግናለሁ። እንኳን ደህና ቆያችሁኝ። ብርሃን ቴሌቪዥን የሚያመሰግናለሁ። ኦኬ፣ እንግዲህ ተመልካቾቻችን ዛሬ የምንነጋገረው በተለይ በካናዳ ወቅታዊ ሁኔታና እንዲሁም በኢትዮጵያ ነካ አድርገን እናልፋለን። ዘሪሁን ሁል ጊዜ የብርሃን ቴሌቪዥን ተባባሪ ስለሆን በተመልካቾቻችን ስም እናመሰግናለን። ከልብ ነው የምናመሰግነው። ዘሪሁን እንዴት ነው? እስቲ ከአየር እንጀምር፣ ግን ትንሽ እስቲ ራስን ለተመልካቾቻችን አሁንም ማስተዋወቅልን። ዌል ቴንክ ዩ። እኔም አመሰግናለሁ ብርሃን ቴሌቪዥን። ያው በዚህ በቶሮንቶ ዩኒቨርሲቲ ፒኤችዲ ተማሪ ነኝ በፖለቲካል ሳይንስ እና በፐብሊክ ፖሊሲ እና በተለያዩ የሀገር ጉዳዮች ኢትዮጵያ፣ ምስራቅ አፍሪካ፣ የአፍሪካ ቀንድ አካባቢ ጉዳዮች፣ እዛም የአፍሪካ ጉዳዮች ከፍም ሲል የካናዳ ውስጥ ጉዳዮች ላይ በተለይ ደግሞ ከዚህ ካለንበት አንጻር ከምኖርበት ሀገር አንጻር ከኢሚግሬሽን፣ ከማህበረሰብ፣ ከፐብሊክ ፖሊሲ ጉዳዮች አንጻር እና አሁን ደግሞ እንግዲህ ከዓለም አቀፍ ጉዳዮችም አንጻር በተለይ ደግሞ አሁን ከተያይዞ ከአሜሪካ ጋርም ካለን አንጻር ያው ሀሳቦችን ሰነዝራሉ። ጥናቶችም ፐብሊክ ፖሊሲ እና ፎሬን ፖሊሲ ጂኦፖለቲክስ ላይ ስለሚያተክሩ እና ፖለቲካል ኢኮኖሚ በዛ ይገናኛል። እንግዲህ አመሰግናለሁ። እንግዲህ ዘሪሁን መቼም በዚህ በ2025 ዓመተ ምህረት ፕሬዚዳንት ትራምፕ የአሜሪካን ፕሬዚዳንት ወደዚህ ወደ ስልጣን ከመጣ በኋላ እጅግ በጣም ብዙ የሚገርሙ ነገሮች፣ ብዙ ሰርፕራይዞች አሉ። ያንንም አስመልክተን እንነጋገራለን። በተለይ በአሁኑ ሰዓት ከተማ ውስጥ ምንም አይነት ቢዝነስ የለም። ሪሴሽን የገባ ነው የሚመስለው። ግን ቢሆንም ከዛ በፊት እንደው እንደ ጥያቄ ነገር አድርጌ የማቀርብልህ ባለፈው ፕሬዚዳንት ትራምፕ በተለይ በካናዳ ጉዳይ 25% መጨመርን አስመልክቶ አፕሪል ላይ አድርጎታል። እስካሁን ድረስ ያለው ምን አይነት ለውጥ አለ? ምንስ ምናልባት የተሰረዘስ ነገር አለው? ኬንያኖችስ ምን ይላሉ? ሜምበሩ ፓርላመንቶቻችን ወላ ምን የተለወጡ ነገሮች የሉም። ያው የታሪፍ አይ ቲንክ ትራምፕ የመጨረሻ የጣሉትን እንዳስቀመጡ ነው። በካናዳ በኩል ያለው ለውጥ ምንድነው? በኦንታሪዮ በተለይ ያው የዚህ ኤሌክትሪክሲቲ ላይ የነበረውን እቀባና ታሪፍ አንስተዋል። ምክንያቱም ምናልባት ከተለያዩ በተለይ ግዛቶቹ እነዚህ ዳይሬክትሊ የቶሮንቶ ወይም የኦንታሪዮ ምርቶች የሚሄድባቸው ጋር ጥሩ ግንኙነቶች ስላሉ ችግሩ ምንድነው? አሜሪካ ላይ እንግዲህ ፕሬዚዳንቱ ሪፐብሊካን ናቸው። የፕሬዚዳንቱ ዋናው የውጭ ግንኙነት እና ዓለም አቀፍ ግንኙነት ወይም አጠቃላይ የፌዴራል ፖሊሲውን ይመራሉ። ግን ደግሞ ስቴቶቹ በዲሞክራት የሚመሩ አሉ እና ጥሩ ግንኙነት ያላቸው፣ በሪፐብሊካንም ቢሆኑ በባይላተራል ከነዚህ ከካናዳ ፕሮቪንሶች ጋር ጥሩ የስራ ግንኙነት ያላቸው ስለሆኑ ትንሽ አወሳስቦታል ይህን የውሳኔ ሂደት እና በዛ ምክንያት እንግዲህ ካናዳም ነገሮቹን ትንሽ በካናዳ በኩል ለማቀዛቀዝ ፍላጎት አለ። አዲስ መንግስትም ስለመጣ እና ሽግግር ላይም ስላለ ያው ምርጫም ሊጠራ ነው። እንግዲህ ካርኔ ፕራይም ሚኒስትሩ አንዳንድ ውሳኔዎችን እየወሰኑ ነው እና በእነዚህ ሞር ወደ አውሮፓ እንቅስቃሴዎችን ማድረግ ከአውሮፓ መንግስታትና ሀገራት ጋር
የኢኮኖሚ ትብብር፣ የሚሊታሪም ሴኩሪቲ ትብብር ማድረግ እና ፕላስ ሁለተኛው በጣም የሚጠበቀው የውስጥ የኢኮኖሚ አቅሞችን በተለይ ሪሶርስ እነዚህ ኦይል በተለይ እና ማኑፋክቸር ኢንዱስትሪውን ሴክተር ላይ በደንብ ኢንቨስት ማድረግ የካናዳን ኢኮኖሚ ሞር ማጠንከር ላይ ፖሊሲዎች ማተኮር አለባቸው የሚል ብዙ ምሁራን የባለሙያዎች እና የፖሊሲ አውጪዎች ግፊት አለ እና መንግስትም እሱን የመተግበር ፍላጎቶች አሉ። አመሰግናለሁ። እንግዲህ ያው የአሜሪካን ፕሬዚዳንት ትራምፕ ካናዳ ለረጅም ዓመታት ለዘመናት ከአሜሪካ ጋር ጥሩ ግንኙነት የነበራት ሀገር ነች። በተለይ በአሁኑ ሰዓት እዚህ ኦንታሪዮ ውስጥ ኢቨን ሊከር ስቶር መጠጥ ቤት ስትገባ የአሜሪካ እቃ ተነስቷል። ባለፈው ፎርድ የፕሪሚየር የኦንታሪዮ ያው ሲፎክር ነበር፣ ውሃውን መብራቱን አጠፋለሁ እንደዚህ ያደርጋለሁ ብሏል። ግን በመሀል የሚጎዳው ያው ህዝብ ነው። እንደው በአንተ እይታ የአሜሪካን ህዝብ በተለይ በአሁኑ ሰዓት ትራምፕ ይህንን ነገር እያደረገ ባለበት ሰዓት ደጋፊ ነው ብለህ ታስባለህ? ምንድነው ሲግኒፊካንት ማጆሪቲው አብዛኛው የአሜሪካ ህዝብ አይደግፈውም። ግን ደግሞ ይሄ መረጃ በደንብ የማያገኘው በብዛት የትራምፕ ደጋፊዎች ፊደል ላይ ያልቀመሰው እና በጣም ይሄ የስራ እጦት በኢሚግራንቱ የተጋፈጠበት በግሎባላይዜሽን ስኪልድ የሆነ ኢሚግራንቶች ስራዎቻቸውን የወሰዱባቸው ፕላስ ደግሞ ነጭ የሆኑና ከእነሱም ጋር በዛ እድሜ ተቀላሚ የሚሆኑ በተለይ ወንዶች እና ቀጥሎም ነጭ ሴቶች ናቸው። ኮሌጅ እና ሞር ፊደል ቀመስ ኮሌጅ የተማሩት እና ሌሎች ፊደል ቀመሶቹ በብዛት የዲሞክራቶቹ መሪያጮች ናቸው አሁን እንደሚያሳዩ። ስለዚህ እዚህ ላይ ምንድነው አሁን ያለው ልይታ ያ ግሩፕ ስቲል አሁን ከመታችሁ ሶሻል ሚዲያ ፖስቶች ላይ ሪያክት ሲያደርጉና ኮሜንት ምናምን ከሚያደርጉት ስታይ ፕሮ አሜሪካን ነው ብሎ የሚያስቧል። ካናዳውያን በዚህ ከኛ ነው የሚጠቀሙት ተሸክመናቸዋል የሚለውን የሚገዙ ሀሳቡን የሚገዙ ብዙ አሉ። ግን በዛው ልክ ደግሞ ከዛው ከሪፐብሊካን ሆነው ካናዳ እኮ የኛ በጣም ወዳጅ ጎረቤት ነው፣ የኛ አንድ አካል ነው፣ በእንደዚህ መልኩ ካናዳን ማስቀየም ከየት የመጣ ነው ብለው ብዙ ግራ የተጋቡ ሰዎች አሉ። አሜሪካውያን ሆነው ለካናዳ የሚወግኑ ወይም ደግሞ ይህን ነገር በጣም የሚተቹ የሚያወግዙት አሜሪካውያን በብዛት ሚዲያ ስፔሱን ላይ ሲታዩ ድምጻቸው ሲሰማ አይታይም። ያ ማለት ግን አናሳ ናቸው ማለት አይደለም። አሁን እሱ ነው አይ ቲንክ ብዙ ሰዎችን እያሳሳተ ያለው። ኢቨን የአሜሪካን መንግስት ፕሬዚዳንት ትራምፕን ጨምሮ እያሳሳተ ያለው ምንድነው ድጋፍ አለኝ ነው በዚህ ጉዳይ ብለው የሚያስበው እና ምንድነው አሁን ለምሳሌ ትላንትና አንድ ነገር ወጥቷል፣ አዲስ ነገር አሜሪካ ኮመንዌልዝ መግባት ፈልጋለሁ ብላ ጥያቄ አቅርበዋል። እሱ ምንድነው በእጅ አዙር ወደ እኛ ለመምጣት ነው። ኮመንዌልዝ እኛም አባል ነን። ስለዚህ አባል ከሆኑ ሁለታችንም ስለዚህ በአንድ አይነት ለምን አብረን አንቀጥልም የሚል ሌላ ስትራቴጂ ነው። ግን ዞሮ ለመመለስ የማኮብኮብ መንገድ ነው። ግን ይቅርታ አድርግልኝና አሁን ለምንድን ነው አሜሪካኖች ካናዳ እንደዚህ የፈለጓት? ምንድን ነው ሜን ኢምፖርታንት? እሱ በጣም መሰረታዊ ጥያቄ እሱ ነው። አንደኛው እንግዲህ ባለፈው አጭር ቆይታ በተጫወትንበት እንዳልኩት $45 ቢሊዮን ዲፊሲት አለ፣ ጉድለት ምንለው ምንድነው አሜሪካውያን በብዛት ምርት ሸጡና ካናዳ የምትገዛው ያንሳል። ስለዚህ እኛ እንሸጣለን በብዛት ማለት ነው። እነሱ ካናዳ በብዛት ትሸጣለች። እነሱ የሚገዙት በዋጋ ሲተመን ማለት ነው። በብዛት ሳይሆን በዋጋ ሲተመን በቫሊዩ የአሜሪካ ያንሳል። ለዛ ደግሞ ትልቁ ምክንያት ነዳጅ ነው እና አሁን እንዳልከው ኤሌክትሪሲቲ፣ እነዚህ ነገሮች ናቸው። ከዛ ውጭ ያሉትን ምርቶች ካየን ግን እነሱ ብዙ ይሸጣሉ እና ተመጣጣኝ መሆን ይችላል ነዳጅን ስታወጣው። ስለዚህ አሁን እነሱ ምንድነው ብዙ እንዳንሸጥ ያደረገን ታሪፍ ብዙ ስለተጫናችሁ የእኛ ምርቶች ሀገራችሁ ውስጥ ገብተው ገበያው ላይ በደንብ እኩልነት በፍትሃዊ ስለማይንቀሳቀሱ ለምሳሌ ባንክ ላይ ሴክተር ላይ እንሳተፍ እንደፈለግን ወተት ላይ 200% ታሪፍ ጭናቸዋል የሚል እነዚህን ቅሬታዎች አሉ። እነዚህ ቅሬታዎች ግን በአንድ በኩል አንፋውንድድ ማለት ይሄ ምክንያት የለሽ ናቸው። ለምን መሰል ምክንያት የለሽ ምንለው በ2020 ትራምፕ የመጀመሪያ ፕሬዚዳንት ስልጣኑ የተረከበ ጊዜ ከዚህ በፊት 2020 ላይ የፈረመው ዩናይትድ ስቴትስ ኦፍ አሜሪካ፣ ሜክሲኮ፣ ካናዳ ዩኤምሲኤ የሚሉት ትሬድ አግሪመንት አለ። በዛ ትሬድ አግሪመንት ሶስቱም ሀገራት አንዳንድ ሴክተሮቻቸውን ፕሮቴክት ያደርጋሉ። ለምሳሌ የግብርናና የወተት ምርት አካባቢዎች አሜሪካም የተወሰነ ሊሚት አለው። ከዛ በላይ
ካናዳ ልገዛ ስትል ታሪፍ ትጭናለች። ካናዳም ከወተት ምርቷ ላይ የተወሰነ ከተሸጠች በኋላ ምክንያቱም አቅማቸውን ሊሚትድ ስለሆነ ለመጠበቅና ፕሮቴክት ለማድረግ ሴክተራቸውን እና የውስጥ ዲማንዳቸውንም ለማሳካት በማለት የተወሰነ ፕሮቴክት አድርገዋል። ያን ግን በስምምነት ያደረጉት ነው። ስለዚህ አሁን ትራምፕ ልክ ያን ስምምነት የፈረመ ጊዜ ምንድን ነበር ያለው ትራምፕ this is the greatest trade agreement in the history of world ነው ያለው። ሁልጊዜ ብሎ ነበር ያደረገው እና the best ማንም ከዛ በፊት ናፍታ የምንለው ስምምነት ነበር። ናፍታ ማለት the North Atlantic Free Trade Agreement between the three countries እነዚሁ ሀገራት። እሱ ያው የፕሬዚዳንት ኦባማ ጊዜ ስምምነት ነው። እሱን አፍርሶ ነው ትራምፕ የተሻሻለ እና በጣም ኢኮኖሚን የሚያሳልጥ ዘመናዊ ንግድ እንዲኖር የሚያደርግ ሁለቱን ሶስቱን ኢኮኖሚዎች የሚያጠናክር የአሜሪካንን በዋናነት ጥቅም የሚያስከብር ብለው ነው የፈረመው። አሁን ስልጣን ላይ ሲመጡ እንግዲህ ምናልባት በአጓጉል አማካሪዎች ተነግሯቸው ይችላል የተወሰኑ ይህን ነገር ቢጠቀሙ ብዙ አሜሪካንን ማነሳሳት ይቻላል ተብለው ሊሆን ይችላል። ስለዚህ አሁን ጉዳዩ ከኢኮኖሚ ተነስቶ የሴኩሪቲ ኢሹ ነው። የሴኩሪቲ ኢሹ ማለት ትልቅ የህልውና የብሔራዊ ስጋት የብሔራዊ ደህንነት ጉዳይ አድርገውታል። ስለዚህ 51st ስቴት ሲሉ ምንድነው ማኒፌስት ዴስቲኒ የሚሉት ስም ቲዮሪ አለ። ምንድነው ያው በአየር ላይ ካየው ካናዳና አሜሪካን አንድ ግዛቶች ናቸው የሚመስሉት፣ ድንበር መስመር አይታይም። እንደውም ትራምፕ ሰሞኑን አንድ ትንሽ አስገራሚ የሆነ ሀሳብ አንስተዋል። ድንበሩን ከእንደገና ለምን እንደራደርበት የሚል ሀሳብ አቅርበዋል። አዎ ድንበሩን ከእንደገና እንደራደርበት። ስለዚህ ልክ እንደ ባድመና ሽራሮ እንደ ኢትዮጵያና ኤርትራ ድንበር ስለዚህ ከእንደገና ድንበሩን ወደኋላ ተመልሰን ይሄ ድንበር የዛሬ ስንት ዓመት 100 ዓመት የተቀመጠ ድንበር ነው። ስለዚህ መልሰን ድንበሩን መነጋገር አለብን የሚል ሀሳብ አምጥተዋል። እነዚህ ይህ ጥያቄዎች አንዱ በዋናነት ያው የተወሰኑ የሪሶርስ ግዛቶቹን ለማስገባት እና ሊቨሬጅ ለማግኘት ነው። ዊችዝ በአንድ በኩል ስታየው ጠቅላይ ሚኒስትሩ ትሩዶ ከመውረዳቸው በፊት የተናገሩት ነገር ተግባራዊ ይደረግ ያለ ይመስላል። አሁን ምንድነው ኢኮኖሚክ ጫና በማንበርከክ ካናዳን እሺ እንድትል የማድረግ ነው። ስለዚህ አሁን ያልከው ኢኮኖሚው ሲንገላታ በታሪፍ በንግድ ጦት አማራጭ ማጣት እና ካናዳውያን የሚገዙት እና የሚሸጡት ሲያጡ ኢኮኖሚክ ጫና ሲወርድ ኢንቨስትመንት ሲዳከም በአሜሪካ ምክንያት አይ በቃ 51 እንሁን ብለው ህዝቡም በቃ ወደዛ እንቀላቀል እንዲል ነው ሀሳባቸው። የእሳቸው የፕሬዚዳንቱ ሀሳብ እንግዲህ ዘሪሁን በድጋሚ አመሰግናለሁ። እንግዲህ አፕሪል 2 ከአሜሪካ የሚመጣውን ውሳኔ ታሪፍ ውሳኔ እንደሚደረግ ሰምተናል። ይሄ ውሳኔ የሚቀር አይመስልህም? ምክንያቱም በመሀል መደራደር ነገር የሚኖር ያለ ይመስለኛል። ምክንያቱም ከዚህ በፊት ለዘመናት እንደዚያ ነገር ተደርጎ የሚያውቅ አይመስለኛል። ዌል እንግዲህ ለጊዜው ሰሞኑን ምንድነው ከትራምፕም ከአካባቢዎቻቸው የሆነ መለሳለስ መለዘብ ይታያል። ለምሳሌ የኢኮኖሚ የኮሜርስ ሴክሬታሪው ምንድነው ጠርቶ ከዶግ ፎርድ ጋር ውይይት አድርገዋል። ሰሞኑን ሌሎች ግዛቶች ገቨርነሮች ጋር ውይይቶች ተደርገዋል፣ የተወያዩ ነው። ስለዚህ ምንድነው በአጠቃላይ አሜሪካውያን ለፐብሊክ ኦፒኒየን ለዚህ በጣም ምቹ የሆነ እንዳልሆነ እየታየ ነው በሂደት። ስለዚህ አይ ቲንክ ምንድነው የትራምፕ ሰዎች ብዙ ጊዜ ፐብሊክ ኦፒኒየኑ በተለይ ማጋው ድጋፍ በዚህ ጉዳይ ላይ በሚጠበቀው ነው ያዩት አይመስለኝም። ስለዚህ የተወሰነ እንትን እያሉ ነው፣ ግን በሌሎች በኩሎች ደግሞ ዘዴዎቻቸውንም እየቀያየሩ ነው። ለምሳሌ ይህንን ነገር ለማሳካት የ51st ወይም አጠቃላይ ካናዳ ከአሜሪካ ጋር እንትን የምትልበትን መንገድ ለማሳካት ዘዴዎቹን እየቀየሩ ነው። ስለዚህ የታሪፉ መንገድ አይ ቲንክ አክሴፕተብል የሆነ ማለት ተቀባይነት ያለው አካሄድ እንዳልሆነ በሞራልም በሕግም እያዩት ስለሆነ በሌሎች ሞር ኦፍ መንገዶች የመሄድ አዝማሚያ ነው ያሉት። ስለዚህ ባለፈው እንግዲህ የጂ7 ሚቲንግ እዚሁ ተካሂዷል ኬቤክ ላይ። ማርኮ ሮቢዮ ውጭ ጉዳይ ሚኒስትሩ መጥተው ነበር እና የካናዳ ውጭ ጉዳይ ሚኒስትር በግልጽ እንደተናገረችው ሉዓላዊ ሀገር ነን፣ አክብራችሁን በኩልነት ነው የምንነጋገረው። ስለዚህ 51st የሚል ጆክ መጠቀም ራሱ አቁሙ የሚል ተነግሯቸዋል። ካናዳውያን ሲሪየስ መሆናቸውን አይ ቲንክ አሜሪካኖች አሁን እየገባቸው መጥተዋል እና ካናዳውያንን ፒስ ኦፍ ማድረግ ማለት ማስከፋት ብዙ ጊዜ የማይጠበቅ ነው። ምክንያቱም በዓለም አቀፍ ደረጃ ብዙ ጊዜ ካናዳውያን የሚከፉባቸው ግኝቶች ተገብተው አያውቁም። ስለዚህ በዚህ ጉዳይ እና ምናልባት የፕሪልቱን
ፕሬዚዳንት ትራምፕ በዛ እርምጃ ላይ ሄዱ ይችላሉ የሚል ግምት አለኝ። እንዳሉ ሰሞኑን ደግሞ ከተናገሩት አንድ ምንድን ነው ማርክ ካርኔ ላይ እስካሁን መጥፎ የሚባል አስተያየት ሲሰጡ አልታየም። አንድ ጥሩ ነገር አዲሱ ፕራይም ሚኒስተር ላይ። ስለዚህ ያ ምንድን ነው አዲሱ ጠቅላይ ሚኒስትር አሜሪካ ብዙ ቢዝነስ ግንኙነት አላቸው። አሜሪካ ባንክ እና ፋይናንሻል ሰርቪስ ላይ ብዙ ሰርተዋል። የዩኬም የባንክ ገቨርነር ነበሩ፣ ዜጋም ናቸው። ስለዚህ አንዱም እንደውም የካናዳ ሰዎች የሚተቿቸው በተለይ ኮንሰርቫቲቮቹ ቱማች እንደውም የአሜሪካን ጋር የተቀመጠ ሰው ካናዳዊ ኢንተረስት እንደውም የሌለው ሰው ነው ምናምን ብለው ነው የሚተቹት። አመሰግናለሁ ዘሪሁን፣ በጣም የሚገርም ነው። እንግዲህ ተመልካቾቻችን አሁንም እየተወያየን ያለ ነው ከዘሪሁን አዲሱ ጋር ነው። በዚህ በስቱዲዮ ውስጥ ነው የምንገኘው። የእንግዳችን ፕሮግራም ነው። ከጥቂት ደቂቃ እረፍት በኋላ እንመለሳለን። ተከታተሉ። አመሰግናለሁ። ቤት የመግዛት እቅድ ያላችሁ እንኳን ደስ አላችሁ። እጅግ ቅንጡና ዘመናዊነትን የተላበሰው ዲዋን ብሎክ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። የጠዋት ፀሐይና ውብ የሆነውን የከተማችንን እይታ ከቤት ሆነው ማየት የሚያስችል አዲስ እየተሰራ ባለው የኮሪደር ልማት እያሸበረቀች ባለችው አዲሲቷ ለቡ ላይ በ65395 ካሬ ላይ በተንጣለለው መንደራችን ከባለ 1 እስከ ባለ 4 መኝታ ማለትም ከ71 እስከ 168 የካሬ አማራጮችን አቅርበንሎታል። የአከፋፈሉ ሁኔታ እንዳያሳስበው በካሬ ከ78 ሺህ ብር ጀምሮ በ8% ቅድመ ክፍያ እንዲሁም 60% የባንክ ብድር የተመቻቸላቸው ዘመናዊና ውብ መንደርን ይቀላቀሉ። ለበለጠ መረጃ ከስር ባለው ስልክ ቁጥር ይደውሉልን። እንግዲህ ተመልካቾቻችን አሁንም ተመልሰናል። ከዘሪሁን አዲሱ ጋር የምናደርገውን ውይይት ይቀጥላል። ዘሪሁን አሁንም በድጋሚ ያመሰገንኩኝ። በተለይ በአሁኑ ሰዓት በሰሞኑ በኢትዮጵያ ብዙ ነገሮች እየተካሄዱ ነው። በቀይ ባህር ጉዳይ ላይ የተለያዩ ሀሳቦችን በመስጠት ላይ ይገኛሉ። እንደውም ጉዳዮች አንዳንድ ጊዜ ወደ ጦርነትም የሚያስገባ ነው የሚል እንደውም በቀደመታ መግለጫ ሲሰጡ እኛ ሬዲ ነን ብለዋል። እንደው ይቅርታ አድርግልኝና እንደዚህ እንደ ካናዳ ነዋሪ ጦርነት የሚያዋጣ ይመስላል? የትኛውም ሰርከምስታንስ ሁኔታ ቢሆን ጦርነት አይዋጣም፣ አስፈላጊም አይደለም። በተለይ አይ ዶንት ኖ ሁለቱ ሀገራት ካለፉበት ሁኔታ አንጻር አሁን ካሉበትም ቁመና ከአጠቃላይ በጂኦፖለቲክስም በኢኮኖሚ በአጠቃላይ ማህበራዊ ቀውሶች አንጻር በተለይ ኢትዮጵያ ጦርነት የሚያዋጣት ሀገር አለች አሁን ባለችበት ሁኔታ። በአንደኛ እርስ በርስ ያለው ስምምነቶች በጣም ጥሩ አይደሉም። እርስ በርስ ግጭቶች አሉ። በአማራ ክልል ጦርነት አለ። ትግራይ ውስጥ ቲፒኤልኤፍ እየታመሰ እና ትግራይ ክልል አስተዳደር በጣም አቅመ ቢስ ሆኖ ራሱን ማስተዳደር አልተቻለም። በዚህም አንዱም ለነገሩ አንዱ ችግር እነሱም ውስጥ ያለው ክፍፍል አንዱ ከፌዴራል መንግስቱ ጋር የጌታቸው ረዳ ግሩፕ እና አንደኛው ግሩፕ ደግሞ ደብረጽዮን ግሩፕ ከኤርትራ ጋር ግንኙነት አላቸው የሚልም ውንጀላ አለ። በዛው ልክ ደግሞ ኦሮሚያ ውስጥ የዚህ ኦሌፍ ሸኔ ግሩፕ ከመንግስት ጋር የሚያደርገው ጦርነት አለ። በአጠቃላይ ደግሞ የዚህ የነፃነት እጦት እና የሰዎች መሰደድ፣ ኢኮኖሚያዊ ነፃነት፣ የተለያዩ መፈናቀሎች አሉ። ስለዚህ ከኢትዮጵያ የምንሰማው በአጠቃላይ ፖዘቲቭ ነው የሚባለው ስቶሪ በብዛት የለም። የተወሰነ ምናልባት የከተማ ልማት፣ የቤተ መንግስት ልማት እና እነዚህን ከምትሰማቸው የምታያቸው በስተቀር። ስለዚህ እኔ በሰሞኑ ትላንት ወዲያ ፓርላማ ብሎ ጠቅላይ ሚኒስትሩ ተገኝተው እነዚህ ጉዳዮች ላይ ጥያቄ ተነሳስቶላቸው መልሰዋል። የሰላም አንደኛ አማራጫቸው መሆኑን ተናግረዋል። ምንድነው ፕሮቮክ የሚያደርጉ እንቅስቃሴዎች ከሁለቱም ሳይድ እየታየ ነው። ለምሳሌ ምንድነው የኤርትራን ታውንት በተደጋጋሚ ኤርትራውያንን በዚህ በወደብ ጉዳይ ላይ ትንሽ ጎንተል ማድረግ፣ ቀይ ባህርን አካባቢ የሚሰጡ አስተያየቶች እነዚህ ኤርትራውያን ለዚህ በጣም ስስ ልብ ነው ያላቸው፣ በተለይ ከኢትዮጵያ አንጻር ከሆነ እና ነገሩን እንደ ብሔራዊ ደህንነት ስጋት እንደ ጠባጫሪነት እያዩት ነው። ፕላስ ሁለቱም መንግስታት ባለፈው ጦርነት በተለይ ከለውጡ ጀምሮ የነበራቸው ትብብር እና ወዳጅነት አንዳንድ ጊዜ በስምምነት ያልታሰረ እና ግልጽ ያልነበረ ግንኙነት ነው የነበራቸው። የጋራ ጠላታቸው ለመምታት ተባብረዋል። ቲፒኤልኤፍን በአንድ በኩል ብዙ ኢትዮጵያውያን ከብሔራዊ ስጋት አንጻር ቲፒኤልኤፍም ከደቀነው አደጋ አንጻር የደገፉት ነበሩ ያንን እርምጃ አብረው መስራታቸው። በአንድ በኩል ደግሞ ተገቢ ምክንያታዊ ጥያቄ ያነሱ ሰዎችም ነበሩ። ለምሳሌ ግንኙነታቸው በህግ ስምምነት አለ ወይ?
ፓርላማ ያውቀዋል ወይ? ያ ፓርላማ ያውቀዋል ወይ? እስከ ምንድን ነው ግንኙነታቸው የሚቀጥለው? እና እንደ በፊቱ ስህተት ላለመስራታችን በፊት ከነጻነት ጀምሮ ኤርትራ ከህወሓት ጋር በነበራቸው ስራ ግንኙነት ከስምምነት ያልታሰሩ ግልጽ የሆኑ ግንኙነቶች ምክንያት ኢኮኖሚያዊ መበዝበዞች፣ ኢኮኖሚያዊ ጣልቃ ገብነቶችና ኢኮኖሚያዊ ሪሶርሶቹን ገንዘባችንን ብዙ የመጠቀም ችግሮች ነበሩ። ስለዚህ በኋላ እንደውም ገንዘብ እስከ መቀየር ተደርሶ ከጦርነት እስከ መምጣት መድረሱን እናቀረብ እና ያንን ክስተት የሚያስታውስ በሚመስል መልኩ ሁለቱ ያንን ታሪክ እየደገሙ ነው። ስለዚህ ጦርነት አይፈጠርም ማለት የሚያስቸግርባቸው ምክንያቶች አንዱ አይ ቲንክ ሁለቱም መንግስታት ጦርነትን የሚጠየፉ አይደሉም። አሁን ችግር ይወዳሉም ባትል እንኳን በዲፕሎማሲ ነገሮችን የመፍታት እርምጃቸው ደካማ ነው። አሁን ለምሳሌ ጠቅላይ ሚኒስትሩም በተለያዩ የሚሰጧቸው ከሶማሌ ጋር በነበረው ሰጥ አገባ እንደምናየው ነው። ከሀገር ውስጥ ተቋሚዎች ጋር የሚወስዷቸውን እርምጃዎች እንደምናየው ነው። እና ሌላ ደግሞ ትልቁ ችግር ሶስተኛ አካላት የሁለቱን መጣላት የሚፈልጉ አሉ፣ ኢንተረስት ያላቸው በሚድል ኢስት አካባቢ ያሉትም ሀገራት ግብፅንም ጨምሮ። ስለዚህ ይህን ጦርነት በመፈለግ አንደኛ ኢሳያስ እንዲወገድ የሚፈልጉ የምዕራብ ሀገራትም ሊደግፋሉ ኢትዮጵያን በዚህ ጉዳይ ላይ። በተለይ ምናልባት ከከፋ የትራምፕ መንግስትም ሊያግዝ ይችላል እና ሌሎችም ሀገራት ሊያግዙ ይችላሉ። በተዘዋዋሪ ደግሞ የሚድል ኢስት ሀገራት ኢሳያስን የሚደግፉ እና የአረብ ሊግ ሀገር አባል ስለሆነች ኤርትራ በተለይ ደግሞ ኢትዮጵያ ላይ ካላቸው ቅራኔና የተወሰነ ታሪካዊ ቁርሾ የሚደግፉ እንደ ግብፅ ሀገራቶች ይኖራሉ። ስለዚህ በዚህ ኮምፕሌክስ የሆነው የዚህ የፕሮክሲ ዋር እና የአካባቢ የሚድል ኢስት እና የዚህ የቀይ ባህር ፖለቲካ አንጻር ከታየ ከባድ ፖለቲካ ነው። በዛ ላይ ቀጠናው በብዛት በመንግስታት መራኮስና መመንመን ወይም እዚህ ምንድነው መዳከም የታየ ነው። ለምሳሌ ሱዳን መንግስት በጣም ተዳክሟል፣ ለሁለት ተከፍሎ እያየ ነው። ሶማሌ ነች። ኤርትራ አንድ ፕሬዚዳንት ለረጅም ጊዜ እየመራት ያለች ምን አይነት መንግስት ደረጃውም አስቸጋሪ ነው። ኢትዮጵያም ከለውጡ ጀምሮ የተሻለ መንግስት መጣ ሲባል ከአዲስ አበባ ውጭ ብዙ ግዛቶቹን ማስተዳደር እየተሳነው ያለ እና ብዙ ታጣቂዎች ጋር እየተዋጋ ያለ መንግስት ነው። ምናልባት ብቸኛ ደህና መንግስት የሚባለው ኬንያ ነው በዚህ በአፍሪካ ቀንድ ላይ ካየን። ስለዚህ ከዚህ አንጻር ቀጠናውን ሁሉ በስደት መፈናቀል፣ በሞት እና በአጠቃላይ ኢኮኖሚያዊ ድቀት ውስጥ የሚከተው ነው እና አንድ ሰሞኑን ትላንት ለሆነ ኮርስ ሰዎች ልጆች ሳስተምር የሆነ ስለ ጦርነት ሪፖርት ሳይ በብዙ ቢሊዮን ዶላር ዓለም አቀፍ ኢኮኖሚው አጥቷል። በተለይ አፍሪካ ለዚህ ትልቁን አስተዋጽኦ እያደረገች ነው። ከዛም ደግሞ ምስራቅ አፍሪካ ምክንያቱም ባለፉት በዚህ 2022-23 ብዙ ጦርነቶች ተነስተዋል። አሁን የራሽያ ዩክሬን ክራይሲስ እንዳለ ነው፣ የሚድል ኢስቱ እንዳለ ነው፣ የዚህ አፍሪካ ጦርነቶች እንዳሉ። ስለዚህ አይ ቲንክ ኢኮኖሚያዊ ጫናውን የሚረዱት አይመስለኝም። ለምሳሌ ባለፈው የኢትዮጵያ ጦርነት ብዙ ትምህርት ቤቶች ነው የወደሙት፣ ብዙ መንገዶች ኢንፍራስትራክቸር ወድመዋል፣ ብዙ የአየር መንገድ ማረፊያዎች ወድመዋል፣ ብዙ ህጻናት ወጣቶች ጤና የሚያገኙባቸው ትምህርት እና እነዚህ ነገሮች ከኢኮኖሚክ አንጻር ከፊውቸር የጀኔሬሽን ከአጠቃላይ ማህበራዊ ቀውሶችን ከመፍታት አንጻር ከታየ ኢኮኖሚያዊ ውድመታቸው ከባድ የሆኑ ናቸው እነዚህ ጦርነቶቹ። እና ጦርነት በባህሪው ርካሽ ይመስላል፣ መሳሪያ መዋጋት ግን ኮስቲ ነው፣ በጣም አውዳሚ ነው። ስለዚህ ለሁለቱም ሀገራት የሚያዋጣ አይደለም። እኔ ይሄ ጦርነት ከተነሳ በአንድ በኩል ሊሆን የሚችለው ኤርትራውያን መንግስት ብዙ ጊዜ ሪስፖንሲቭ ናቸው። ስለዚህ ኢትዮጵያ በታሪኳ ጠዋጫሪ አይደለችም፣ ሌላ ድንበር ደፍራ ተዋግታ አታውቅም። ስለዚህ የኢትዮጵያ መንግስት ይህንን በጠበቀ መልኩ ቢጓዝና አሁንም ቢሆን የኢኮኖሚያዊ ትብብሮች አስፈላጊ ናቸው። በምስራቅ አፍሪካ የወደብ ጉዳይ አስፈላጊ ነው። ግን እነዚህን መንገዶች በዲፕሎማቲክ መንገድ ለመፍታት ከዛም የሀገር ቤት ችግሮቹን ለመፍታት ላይ ቢያተኩር በጣም የተሻለ ይመስለኛል። እኔ ለኢትዮጵያውን ወደ ፕራዮሪቲ ነው ወይ የሚለው አንዳንድ ጊዜ ያሳስበኛል አሁን። ምክንያቱም ያስፈልገናል፣ በጣም ወሳኝ ነው። ግን መጀመሪያ ኢትዮጵያ ውስጥ ያሉ ችግሮችን ለምን አንፈታም? እና ፕራዮሪቲ ቅደም ተከተል አሰጣጣችን ላይ
ግራ ያጋባል እና ከዚህ በፊት ይሄው የኢህአዴግ መንግስት ያው የነሱ የቀደመ መንግስት ነው ያው እነሱ አንድ አይደለም ስለሚለው ነው እዚህ ጊዜ ይሄው የኢህአዴግ መንግስት ወደብ ሸቀጥ ነው ወደብ በጠቅላይ ሚኒስትር መለስ ዜናዊ አነጋገር ወደብ ሸቀጥ ነው ገዝተን ከማንም እንጠቀማለን ከኬንያም እንገዛለን ከጅቡቲም አሁን ደግሞ ወደብ ወሳኝና አስፈላጊ የደም ስር ነው ከተባለ እኔ እስማማለሁ በዚህኛው ሀሳብ የጠቅላይ ሚኒስትር መለስ ዜናዊ ንግግር በጣም ልክ አልነበረም ወደብ ሸቀጥ አይደለም በተለይ ሂስቶሪካል ራይት እያለ ታሪካዊ መብት የነበረ ጊዜ ያሳለፈ ስጥ ስለዚህ እና አሁንም ቢሆን ይህን ነገር ከሶማሌ ጋር ለምሳሌ ጥሩ አሁን የዲፕሎማቲክ መስመር ተጀምሯል በቱርክ አደራዳሪነት ከኤርትራም ጋር አይ ቲንክ ወደዛ መገባት አለበት የሚባል እምነት አለ። በጣም የሚገርም ነው ዘሪሁን። እንግዲህ የኢትዮጵያ ወቅታዊ ሁኔታ በተለይ በአሰብ ጉዳይ ላይ በወደብ ጉዳይ ላይ እየተነጋገርን እየተወያየን ያለ ነው። ተመልካቾቻችን እጅግ በጣም የሚገርም ነው። በተለይ ኢትዮጵያ ላለፉት 30-40 ዓመታት በእኛ እድሜ እንኳን በጣም ብዙ አደጋ ተፈጽሟል። በተለይ በአሁኑ ሰዓት እኔም በተደጋጋሚ ጥያቄዎች የምንጠይቀው ጦርነት መንግስት በዚህም ሆነ በዚህ ኃላፊነት አለበት በአማራ ክልል መደራደር ከኤርትራኖች ግን መደራደር። ምክንያቱም የኢትዮጵያ ሕዝብ በጣም ጥሩ ሕዝብ ነው፣ ግን በተለይ በአሁኑ ሰዓት ብዙ ችግሮችን እያስተናገደ ነው። የኑሮ ውድነትም በጣም ብዙ ረሃብም ገብቷል። በተለይ ወሎ አካባቢ፣ ጎንደር አካባቢ እንደዚሁ ኢክናስ ካናዳ በተደጋጋሚ እየረዳ ነው ያለው። አሁንም እርዱ ብሎ ማስታወቂያዎች እየተሰሩ ነው። እጅግ በጣም ነው የሚያሳዝንህ። ኢትዮጵያ ህዝብ አለቀ፣ የኤርትራ ህዝብ አለቀ፣ ተቸገረ፣ ተሰደደ፣ ባህር በላው፣ ያመለጠም አምልጦ ወጣ። ይህ ነገር መቆም አብሶሉትሊ መቆም ያለበት ነው። እንደው ዘሪው ሌላ መጨመረው ነገር አለ? ባለፉት ታሪኮች በተደጋጋሚ የተሰሩት የውጭ የየሀገራቶቹ መሪዎች በተለይ በኢትዮጵያም በኤርትራም በእነዚህ ህዝቦች መካከል ኢትዮጵያ ውስጥ ባሉ ብሔር ብሔረሰቦች ቁርሾ ጨምሯል። ዲያስፖራ ላይ እንደምታየው የትግራይ ዲያስፖራ የኦሮሚያ የአማራ እየተባለ ብዙ ከስከንትን ሆነናል። አሁን ስለዚህ ከዚህ በፊት የነበሩ አትሊስት ፖለቲካ ልዩነቶች እንኳን ኖረው በማህበራዊ ግንኙነቶች ላይ በጋራ የመስራት በብዙ የሚያስተሳስሩ የዕለት ተዕለት ጉዳዮች ላይ የጋራ አብሮነት ነበር። አሁን ግን ያ ሁሉ የመሳሳት ነገር ታያለ። ስለዚህ አይ ቲንክ ለምንድን ነው ማንማረው ነው ማለት ከታሪካችን ከራሳችን ታሪክ አያስፈልገንም። በእኔ እድሜም ከአንተ እድሜም ከራሳችን መማር እንችላለን። ስለዚህ የዛሬ 5-10 ዓመት ታሪክ ነው ትላንት ታሪክ ነው። ስለዚህ ያልተሄደበትን መንገድ ለምን አንሞክርም? የሄድንበትን መንገድ እርስ በርስ መባላቱና መከፋፈሉ የሚያዋጣን አልሆነም። በተለይ የሚመጡት ልጆች ላይ ህጻናቶች ላይ ወጣቶች ላይ እየፈጠርን ያለነው የስነ ልቦና ቀውስ፣ ልዩነት፣ መከፋፈል አይ ቲንክ በተለይ ያ ጂኦግራፊካሊ የሚቀየር ግዛት አይደለም ማለት ምንድነው? ኤርትራና ኢትዮጵያ በቃ ለሚቀጣው እስከ ዓለም ፍጻሜ አብረው የሚቀጥሉ ህዝብና ግንኙነት ያላቸው ድንበር ተዋራሽ የሆኑ ሀገሮች ናቸው። አማራምና ኦሮሞም እንደዛው፣ ትግሬና አማራም እንደዛው፣ ኦሮሞና አማራም እንደዛው። ስለዚህ የተሻለ የሚሆነው በመንገድ ፖለቲካል ልዩነቶች ላይ መነጋገር መፍታት እንችላለን። ከዚህ ዘላቂ የሆነ አሁን ምንድነው የጋራ እልቂት ማለት ነው ዋስትና እያበጀን ነው ለጋራ እልቂት። ምክንያቱም ከጋራ እልቂት ይሄ ሙቹዋል ዲስትራክሽን ምን ነው አንተ ብቻ አተርፍም እኔም አንተም ነው ተያይዘን የምናልቀው። ስለዚህ ከጋራ እልቂት ይልቅ እንዴት ነው የጋራ ዘላቂ የሆነ ሰላም የምንገነባውና ከዚህ አይነት ውጥንቅጥ የምንወጣው? ከዛ ደግሞ እንዴት ነው የጋራ ኢኮኖሚያችን በማበልጸግ እንደምታየው የውጭ ሀገራት ስደት ላይ እርምጃ እየወሰዱ ነው። ድንበር እየገዘጉ ነው። ስደት አንቀበልም እያሉ ነው። አሜሪካ ብዙ እያባረች ነው። ኤልሳልቫዶር እየወሰደች ነው በጉልበት። አሜሪካ ካናዳውያን ስላንትና ዘጋርዲያን ላይ ይወጣል። አንድ ካናዳዊ ዜግነት ያላት ነጭ አይሲኢ የሚባለው ድርጅት ተቋም አሜሪካ እዚህ ኢሚግሬሽን ላይ እርምጃ የሚወስደው ለ15 ቀን አስሯት ነበር። ስለዚህ እንደዛ እያደረጉ ባሉበት ሂደት የምትሄድበትም አማራጭ የለም አሁን። ስለዚህ አረብ ሀገራት ሄደ ሰራለሁ ብትልም ከሆነ አዋጭ አይደለም። ስለዚህ የሚሻለን ውጭ ሆነው ይህን መምከር ነው። አዋጭ ላይ መስል ይችላል፣ ግን በምርጫ አልመጣንም። ሁላችንም እዚህ በተለያየ አካዳሚ ነው የመጣ ነው አጋጣሚዎች። ስለዚህ አይ ቲንክ ይህንን የወገን መፈናቀል መሰደድ ለማስቀረት አገር ቤት ያለውን ማስተካከል አማራጫችን የሌለው ጉዳይ ነው። ተመልካቾቻችን እንግዲህ እንደምትመለከቱት ነው ፕሮግራማችንን አገባደን ጨርሰናል።
ከልጅ ዘሪሁን አዲሱ የፒኤችዲ ተማሪ ዩኒቨርሲቲ ኦፍ ቶሮንቶ፣ በነገራችን ላይ ከዓለም እውቅ የሆነ ዩኒቨርሲቲ ነው ዩኒቨርሲቲ ኦፍ ቶሮንቶ። ዘሪሁን አዲሱን ከልብ እያመሰገንኩ ብርሃን ቴሌቪዥንን አሁንም በድጋሚ ሰብስክራይብ፣ ላይክ፣ ሼር አድርጉ። ባለፈው ወራት ብርሃን ቴሌቪዥን 2025 ላይ ሜምበርሺፕ እየሰበሰበ ነው። ሜምበርሺፕ 400 ሰው በላይ ያስፈልጋል። ገብታችኋል ብዙዎቻችሁ፣ በተለይ የቅርብ የሆናችሁ ጓደኞቼ ከዘሪሁን ጀምሮ እናንተ ሁላችሁም ግቡ። እዚሁ ስላላችሁ ሳይሆን ከተለያዩ ቦታ ላይ ብዙ ሰው እየገባ ነው። ካልግሪ፣ ኤድመንተን፣ አሜሪካ፣ ጀርመን፣ ከሁሉ ቦታ እየመጣችሁ እየገባችሁ ነው። ሜምበርሺፕ በጣም ያስፈልጋል። ብርሃን ቴሌቪዥን የእናንተው ሚዲያ ነው። በማንኛውም ጉዳይ ላይ አብረን እንሰራለን። ያው ኢትዮጵያ በክብር ለዘላለም ትኑር። አመሰግናለሁ። Thank you.